ይታፈራል እንዴ? እቺን ነገር እኛም አልፈንባታል። እሷ ያጨማለቀችው ማን ይበላላታል? ልጅሽ እኮ ነኝ በረከት። ልጄ እታች ያለው መሬት ሽጬ ለሁላችሁም አካፍላችኋለሁ። አይንሽ ማየት አልፈልግም። ሂጂልኝ በቃ። ዴቭና ኤላ ደግሞ በጣም የተለያዩ ሰዎች ናቸው። ወይ ካልሆነ ደግሞ ዴቭን ላውራልሽ። አረ ችግር የለም ባቡሬ፣ አንተ አትጨነቅ። እሺ አልጨነቅም፣ ግን አንቺ ስትጨነቂ ደስ አይልም። ምን ነው? ብር ነው ችግርሽ። አንቺ ሰሚያለሽ? ይህን ቆሻሻ ብርሽ ውሰጂና ጭንቅላትሽን አጽድበት። እሺ ከዚህ በኋላ እኔ እንደዚህ እንዳትናገሪ። አደይ ለምንድን ነው የምታፍርብኝ? በሰራተኝነቴ ታፍራለህ ወይ? ለቤተሰቦች መናገር የፈራኸው ለምንድን ነው ስትል ዴቭን ጠይቀው ነበረ። ዴቭን በመፍራትና በመንቀጥቀጥ እንዲሁም ደግሞ ትልቅ ይቅርታ በመጠየቅ ኢዱ እኮ ለእናትና ለአባቴ ነግሬያቸዋለሁ ስላለችኝ የሚቀበሉ አይመስለኝም ስላለች ነው የፈራሁት እንጂ እኔ ባንቺ መቼም አልደራደርም ሲል ነግሯታል። ለትዬም እኮ አንቺ አትናገር ስላልሽኝ እንጂ እኔ መናገር ፈርቻ አይደለም በማለት ነግሯታል። አደይ ግን የቃላት ድርድር አልፈልግም፣ ፍቅርህን በተግባር እንድታሳየኝ ነው የምፈልገው፣ ይሄ የውሸት ተረክተህን አቁም በማለት እንግዲህ ማስጠንቀቂያ ሰጥተዋለች። አንቺ እኮ ደግሞ እኔ የምፈልገውን እያሟላሽልኝ አይደለም ብሎ ቢነግራትም እሷ ግን ከአቋሜና ከአላማዬ ልንቀሳቀስ አልችልም፣ በቃ እኔ ያለኝን አላማና አቋም ነግሬሃለሁ፣ የሚመች ከሆነ ትቀጥላለህ፣ የማይመች ከሆነ ደግሞ በቃ ተወኝ በማለት ተናግረዋለች። ዴቭ ግን አንቺን ለማግኘት ብዙ መስዋዕት እንደከፈልኩ ታውቂያለሽ፣ ስለዚህ እንዲህ በቀላሉ ልተውሽ አልችልም በማለት ነው የነገራት። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ሰራተኛዋ አደይ ክፍል 128ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። የባቡሬ እናት እንግዲህ ወደ ቅምጥል አባት ቤት ስትገባ ነበረ በባለፈው ያለቀው። ወደ ቤትን በመዝለቅ እንግዲህ የቅምጥል አባትን እንቅ አድርጋ ይዛ ልጄን የት ነው ያረከው? ልጄን አንጣ በማለት አንቃ ይዘዋለች። የቅምጥልም አባት እብድ እንዳልሆንሽ አውቃለሁኝ፣ እያስመሰልሽ ነው እንዲህ ያለሽው። ስለዚህ አሁን ሁሉን ነገር ትቼልሽ በነበረበት ሰዓት ጠግበሽ ወጥተሽ ስትንዘላዘይ የቆየሽውን አሁን ደግሞ ተመልሰሽ መጣሽ በማለት ጉሮሮ ለጉሮሮ ተናንቀው በሚጣሉበት ሰዓት ለሊ በመድረስ ማዘሯ ምንድን ነው በማለት አድኝኝ እያሉ የቅምጥልም አባት ገላግላቸዋለች። ይቺ ደግሞ ማናት ስትል ከሰከሽ ያመጣሻት ልጅሽ ነች ወይ በማለት እንግዲህ ለሊንም ተናግሯል። የባቡሬም እናት ይቅርታ አድርግልኝ ብትለውም ይቅርታ አላደርግልሽም፣ ይህንን ሁሉ ጉድሽን ልጅሽ ቢሰማ ይቅርታ የሚያደርግልሽ ይመስልሻል በማለት ነው የተናገረው። እንግዲህ ምን እንዳደረገችና በምን ምክንያት እንደዚህ እንደሆነች እንግዲህ እነሱ ይተዋወቃሉ። አሁን ሄጆ ጭልኝ ከቤቴ ስላትም ከቤት አልወጣም፣ አስኪ ምን ታመጣለህ በማለት ሜዳው ላይ ቁጭ ብላ ነበረ። ማቶጭ ከሆነ ልጅሽ አሁን ይመጣል ሲላት ራሷን በማሽተት ልብሴ እኮ በጣም ይሸታል፣ እንደዚህ ሆኜ ልጅን ማግኘት አልችልም፣ ነይ እንውጣ ሰላምዬ ነይ እንውጣ በማለት እንግዲህ ለሊን ይዛት ወጥታል። ፍቅር ቲናን እንግዲህ ወደ ቤት አምጥታታለች። ሰተት ብለው ሊገቡ ሲትልም የት ልትሄጂ ነው ነይ ተመለሽ በማለት እንግዲህ አሹ እትዬ ሳይጠየቁ አትገቢም፣ ፍቅር ግቢ፣ አንቺ ግን እዚሁ ትቆሚያለሽ በማለት ነበረ የተናገራት። እሷ ግን ሁልጊዜ አንተ ማስፈቀድ አለብኝ በማለት ፍቅር እጇን ጎትታ ነበረ ይዛት የገባቸው። ከዛም ሩታ በመምጣት ምን ሆነህ ነው ብትለው ይቺ ቲና ገብታ ነው ወደ ቤት ቢላትና እኔ ያግዛለሁ በማለት እንግዲህ ወደ ቤት ገብተዋል። የባቡሬም እናት እንግዲህ ለለሊ የሆዷን እየነገረች ማለትም ሚስጥሮችን ትንሽ እያወጣች ትገኛለች። እኔ ልጄን ለማሳደግ ስል ነው ሴትና ዳሪነት እየሰራሁት፣ ልጄን ማበላው ሳጣ እንደዛ ወንዶች የሚጠይቁኝን ነገር ማድረግ ጀመርኩኝ እና ልጄን ማሳደግ ጥፋት ነው ወይም በማለት ተናግራለች። ሰላምዬ እርቦሻል ወይ ጠምቶሻል ወይ በማለት በቃ ሂጂ ወደ ቤትሽ በትላትም አይ ችግር የለውም እኔ እናት አባት የለኝም ሞተውብኛል በማለት ነበረ እየተናገረችው። እሷም አይዞሽ በቃ አይዞሽ በማለት አጽናንታታለች። ግን አንድ ጥያቄ ልጠይቅሽ፣ ለምንድን ነው አንቺ እብድ አይደለሽም? ለምንድነው እንደዚህ ሰዎችን ሁሉ የምታባረሪው? በማለት ተናግራ ነበረ። አዎ እኔ እብድ አይደለሁም፣ ግን ሰዎች እብድ ስለሚሉኝ ነው
የበረከትን አባባ ናቸው ወይ በማለት ጠይቃን ነበረ። አይደሉም፣ ነገር ግን እንደ አባቱ ሆኖ ነው ያሳደገው፣ የቅምጥል አባት ነው እሱ በማለት ያለውና የሌለውን ሚስጥር ተናግራለች። ለሊ ምን እንሂድና ጸጉርሽንም ልጠብሽ፣ ልብስሽንም ቀይሪ፣ አንቺ ኮብዳ አይደለሽም፣ ጤነኛ ሰው ነሽ። በረከት ልጅሽ ደግሞ በጣም ነው የሚወድሽ፣ አንቺ ግን ለምንድን ነው የማትቀርቢው በማለት ነው የተናገረችው። ልጅ በረከት የት ነው በማለትም ጠይቃ ነበረ። ልጅ በረከት እኮ ባለፈው አግኝተሽው ነበረ ግን ጥለሽው ሄድሽ በማለት ነግራታለች። በስተመጨረሻ ግን በቃ ለምን እንደዚህ ታስረፈልብኛለሽ ሂጂ በቃ በማለት ለሊ ካጠገቧ እንድትሄድ አድርጋለች። አደይም ወደ ለሊ ቤት ሄዳ ነበረ። ለሊ ቤት ስላልነበረች ከባቡሬ ጋር እንግዲህ ወሬያቸውን ቀጥለው ነበረ። ምን ሆነች ነው የከፋሽ ይመስላል በማለትም ባቡሬ ጠይቋት ነበረ። ዴቭ በቤተሰቦቹ ምክንያት ከኔ ጋር ያለው ነገር እንዳይሻግር ፈርቻለሁ በማለት ትነግረዋለች። እሱን ማስተካከል ያለበት ዴቭ ነው። ደግሞ አንድ ነገር ልንገርሽ፣ ወንድ ልጅ ምንም ያህል ቢወድሽ ከእናቱ በላይ ግን አይወድሽም በማለት ነበረ እየተናገረው። አደይም እንግዲህ እኔ በጣም ፈርቻለሁ አላቅም በማለት ትነግረዋለች። አይዞሽ እግዚአብሔር ያለው ሁሉም ይሆናል። ኤላና ዴቭ ደግሞ አንድ አይነት አይደሉም። ስለዚህ ይሄ የዴቭ ውሳኔ ነው፣ ተነጋግራችሁ የምትፈቱት ነገር ነው ብሎ ነግሯታል። ዴቭም እንግዲህ አደይን ፍለጋ ላይ ባለበት ሰዓት መንገድ ላይ ለሊን ያገኛታል። አደይ እሷ ጋር እንዳለች ይጠይቃታል። እሷም ትነግረዋለች። ቆይ ምን ሆናችሁ ነው ብትለውም ትንሽ ሰክሬ ነበረ በማለት ይነግራታል። ለሊም እኔ ላይ የደረሰው አንዳች ቅንጣት ያክል አደይ ላይ እንዲደርስ አልፈልግም፣ ቋይ እስከምታገኛት ነበሩኝ እንደዛ አበርኩልሽ ፈረጥኩልሽ ስትል የነበረው በማለት እንግዲህ ዴቭን ተቆጥተዋለች። ዴቭም እንግዲህ ወደ አደይ ጋር አምርቷል። ዴቭ በማለት ነበረ አደይ እየደነገጠችው። አደይ ምን እናንተ አሁን እንደዚህ ነው ወይ የምንቀጥለው በማለት ጠይቀው ነበረ። እሱም አይደለም ሲል ነው የመለሰላት። ለምንድን ነው ግን ስለኔ ለመናገር ለቤተሰቦችህ ያፈርክብኝ? በምኔ ነው ያፈርክብኝ በማለት ጠይቀዋለች። ዴቭም እኔ መቼም አላፍርብሽም። ለምንድን ነው ማፍረው? ምናልባት ሰራተኛ በዚህ ምክንያት ቤተሰቦቼ ኤዱ ደግሞ ለቤተሰቦቼ ስለነገረቻቸው ያን ያክል የሚቀበሉ አይመስሉኝም ስላለች ነው እንጂ የሰጋሁት ሌላ አይደለም። ለትዬ ደግሞ እንዳትናገር ስላልሽ ነው እንጂ መናገር ፈርቼ አይደለም። እኔ አንቺ እንዴት እንዳገኘሁሽ ታውቂያለሽ። ስለዚህ ሰራተኛ ናት ስላቸው እንዳይንቁሽ ፈርቼ ነው ይላታል። እሷ ደግሞ የሌለኝም ማንነት ተናግረህ ታዲያ እንዲያከብሩኝ ነው ወይ የምትፈልገው? እኔ ወሬህንና ዲስኩርህን አልፈልግም፣ ፍቅርህን በተግባር እንድታሳየኝ ነው የምፈልገው በማለት እንግዲህ ነግረዋለች። ዴቭም እሺ ችግር የለውም በቃ ሁሉን ነገር አደርጋለሁ ብሏታል። የባቡሬም እናት እንግዲህ ዛሬም ልጄ በረከቴ እያለች ትገኛለች። እሱን ለማሳደግ ስል እንደዛ ሆንኩኝ እንጂ ዛሬ ምን አጥፍቼ ነው ይሄ ሁሉ ነገር የሚደርስብኝ እያለ ለብቻዋ በምትጮህበት ሰዓት በረከት ወደ እሷ ይመጣና አንቺ ምንም አላጠፋሽም እማዬ ማዘሯ በማለት ነበረ እያነገራት። እኔ እኮ በረከት ልጅሽ ነኝ ከእስር ቤት ወጥቼ ምናምን እያለ ቢነግራትም እሷ ግን ልታምነው አልቻለችም። ግን እስካሁን የት ነበር ብትለውም ምናልባት በደረቴ ጠባሳ ታስታውሰኛለች ብሎ የደረቱን ጠባሳ አሳይቷት ነበረ። ልክ እሱን ስታይ ከዛ እጇን ጉንጩ ላይ አሳርፋለች። ነገር ግን አይ አይደለህም በማለት እንደገና ደግሞ ማመን አልፈለገችም። እሱም ምን እንደሆነች ነው የምትፈልጊው ታዲያ በማለት ተበሳጭቶ ካጠገቧ ሄዷል። ቲናም እንግዲህ ምግብ ይቅረብልሽ ወይ ብትላትም አልፈልግም በማለት መልሳለች። ሮማኔም እንግዲህ ሮማንን በመጥራት ለምንድነው ስጠራሽ ቶሎ ማትመጪው ብትላት አይ አንቺ አይደለሽም የቀጠርሽኝ እትዬ ናቸው በማለት ብትናገራት ብር ነው አይደል የምትፈልጊው ብላ ደረቷ ላይ ስታደርግላት በዚህ ብርሽን ራስሽን አጽጅበት በማለት በጥፊ ያከናንባ ብሩ አንዷ ላይ በትናባታለች። በዚህም ተናዳ ቁጭ ስትል የፍቅርና ከውጭ ትመጣለች። ምሳ ለምንድነው ያልሰጠሻት ብትላትም አልበላም ብላ ነው በማለት ትናገራለች። ሮማን እንግዲህ ቲናም እሱ ያጨማለቀችውን ማን ይበላል ውጭ ወጥቼ ይበላለሁ በማለት ስትናገር ሁለተኛ እዚህ ቤት እንዳትመጪ ለማየትም ሆነ ለምንም እዚህ ቤት ድርሽ እንዳትይ
የሰራሽውን ስራ አንቺ ታውቂያለሽ። ስለዚህ ፍቅርም ልጅ ይሆናብኝ እንጂ እዛ ውጭ አውጥቼ ነበር የምወረውራችሁ በማለት ነው የተናገረችው። የፍቅር እናት እንግዲህ ሁለተኛ ቤት እንዳትመጣ አስጠንቅቃ ሸኝታታለች። ላሊም እንግዲህ ወደ ቅምጥል አባት ቤት በመሄድ ቡና እስከ ማፍላት ድረስ ደርሳለች። ቅምጥልም አባት እጅግ መርቀዋት ምን ነው ሶስተኛ ልጅ አገኘ ማለት ነው በማለት እንግዲህ ባቡሬም ስለነበረ እጅግ ተደስተዋል። ቅምጥል እንግዲህ ወደ ቤት እንድትመለስ አድርጉ ደውሉላት በማለትም እንግዲህ ለባቡሬ ነግሮታል። ለምንድን ነው ግን ቅምጥል ከኪንጎ ጋር እንድትሆን ያልፈቀድክላት? እሱ እኮ በጣም ምርጥ ሰው ነው፣ ጥሩ ሰው ነው፣ አይጎዳትም በማለትም ነግረውለታል። ለምን እዚህ አይመጣም ቢልም አንተን ስለሚያከብር ነው እንጂ ለሌላ አይደለም በማለት ለቅምጥል እንግዲህ ነግረውላታል። ምናልባትም ኪንጎ ከዚህ በኋላ ከቅምጥል ጋር ሊቀጥል የሆነ የሚለውን አብረን የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሰላም ለሀገራችን፣ ሰላም ለሕዝባችን።